አንዳንዴ እኔ ለማልለወጠው ነገር ቤተክርስቲያኑ ቢቀርብኝ ይሻላል የሚል ሰው አለ። እኔ መመላለስ እንጂ መመለስ አልቻልኩም። ልቤ እንደደነደነ ነው። ተመልሼ ጭቃ ውስጥ ተመልሼ ኃጢአት ውስጥ ነው የምወድቀው። ስለዚህ ቢቀርብኝ ይሻላል ብሎ ብዙ ሰው ከቤተክርስቲያን ይርቃል። ምእመናን ምንም ቆሻሻ ውስጥ ብንሆን ከቤተክርስቲያን መውጣት የለብንም። ምክንያቱም እግዚአብሔር አንድ ቀን ከቆሻሻው መሃል ፈልጎ ያወጣናል። ሁላችንን በቸርነቱ ያወጣል። ይህን ተስፋ አድርገን የምንመላለሰው ምእመናን አንድ ቀን ከቆሻሻው ውስጥ ካለንበት ኃጢአት ውስጥ እግዚአብሔር ያወጣል። ሌላው መቼስ ምእመናን ቤተክርስቲያን ውስጥ ጥሩ ሰው አለ፣ ደግሞ ክፉ ሰው አለ። የለም መቼስ በዚህ የመረጃ ችግር የለባችሁም። ጥሩ አባቶች አሉ፣ ደግሞ ጥሩ ያልሆኑ አባቶች አሉ። የሉም? እና መረጃም እንሰማለን። በተለይ የሶሻል ሚዲያ የሚባል ነገር ከመጣ ወዲህ ሰው በኢንተርኔት ማማት ኃጢአት አይመስለውም። ይገርማቸዋል። ሐሜት ነው። በኢንተርኔት አረከው በአፋ አረከው ያው ነው። መረጃ ልውጥ ብሎ ከቅዱስ ፓትርያርኩ አንስቶ ብፁዓን አባቶችን፣ ካህኑን፣ የደብረ አለቃውን